አሁን የመጡት መሀል ያለው ልጅ ነው አይደል? ኬንያዊ አየሽ ደግነቷ ማለት ምክንያቱም ቨራብል ኮንዲሽን ለሚሰራ ሰው መጥቶ ሀገሬ ብሎ ኢንቨስት ለማድረግ ሌላ ቦታ እርሻለኝ እንደዚህ ያለኝ ቻይና ዩጋንዳ ምናምን እያለች ሄለን ምን ሜላት አንድ ሰው ተናገር። አንድ ምን ይሄ ማለት ተበድራ ምናምን ሰርግ ምናምን ያለችው ማንን ነው? ሰላም እንዴት ናችሁ? ከፍሬያማ ጋር ናችሁ? ፍሬውትና ማሪፍ እንኳን እንዳመጣችሁ። ዛሬ ትናንትና በተለይ የቢቦይ ቶሚ ላይ ሪአክት ያደረግነውን ስለወደዳችሁ ስላያችሁት በጣም ደስ ብሎናል። እንግዲህ ከሱ የቀጠለ የተወሰነ የተሰራባቸው ሰዎች ሪአክት ያደረጉትን እኛ ደግሞ ሪአክት እናደርጋለን ነው እና ሌሎች ቪዲዮዎችም አሉ። ሌሎች ቪዲዮዎች ላይም ሪአክት እናደርጋለን። አብራችሁን ሁኑ። ሰብስክራይብ እያደረጋችሁ ስለሆነ ደስ ብሎናል። ቴንኪዩ በጣም ቴንኪዩ። እንዲሁም ላይክ ብታደርጉ አሪፍ ነው። ላይክ እያደረጋችሁ አላችሁ። ቴንኪዩ እንቀጥላለን። ማነሽ እቺ? እኛ ብቻ አይደለንም። ሄለን ምን ሜላት አንድ ሰው ተናገር። አንድ ምን ይሄ ማለት ተበድራ ምናምን ሰርግ ምናምን ያለችው ማንን ነው? ድረሽ ከዛ ታውቂያለሽ ማን እንደሆንሽ ታውቂያለሽ። ከዚህም ተበድረሽ ከዛች ተቀብለሽ ሚስቱ ነኝ አልሽና በእኔ ስም ነግደሽ ሚስቱ ነኝ አልሽና በእኔ ስም ነግደሽ ያው እዚህ ጋር ኦብቪስሊ እኔ ይላል ሌሎች ግን ምንድን ነው የነገረችው? እሷ ምን አደረገች? Sheep where? Sheep. Anda. አንዳንዴ ቋንቋ ምን ያህል ጊዜ ገራሱ ያለው ወርሺፕ ነው ለምንድን ነው የነበራቸው ግን እንዴ ማለት ማንም ማያቀኝም እኮ ነው ያላችሁ ነው ግን መሰለኝ አይ ቲንክ ብዙ ሰው ስለሌላቸው መሰለኝ ብዙ ሰው አይገባም እኮ ላይክ ታፕ ብቻ ነው የሚደረግላችሁ ማንም ማያቃችሁም ነው ሌላው ጊፍተር አለው ምናምን ስንት ነገር አለ ግን ዩቲዩብ ላይ ነው እኮ ያው መስራት የነበረባቸው አይ ቲንክ እሱ ነው መሰለኝ ሞር ስትሪም በእርግጥ እንትኖቹም እኮ ስትሪመር ነው የሚባሉት ግን እኛ ሀገር እንደዛ አይደለም ቲክቶከር ሌላ ነው ስትሪመር እኛ ጋር አሁን ነው እንደውም እኮ እየታወቁ ያሉት ስትሪመሮች ሜካፕ
ፍራንካችሁ ይጥፋ። ድንገት እኔን እንደሚያመኝ አታውቁም? እንዳለብኝ ፍራንካችሁ ይጥፋ። እኔን እንደሚያመኝ አታውቁም? ሱካር እንዳለብኝ አታውቁም? እዚህ ቤት ምንድነው ሁሌ የሚሰራው? በቃ እኔ ቀልዳችሁ ይጥፋ። ይሄ በጣም ቱ ማች ላይክ ፊት ላይ እንደዚህ ለወላጅ እንደዚህ አይነት ቀልድ ከባድ ነው እንዴ! እንዳሉት ሰውዬው ስኳር ካለባቸው ምናምን አስበው የሆነ ነገር ቢሆን ደም ብዛት ያለበት ሰው አለ ምናምን እንደዚህ ፊት ላይ ኧረ ጭካኔ ነው። ይሄ ሪስክ መውሰድ ነው ቤተሰብ ላይ። ይሄ በጣም ከባድ ሪስክ ነው። ምንድነው የሚያስቅ? ያው እንግዲህ ምንድነው መሰልሽ ይሄ ተፈጥሮ አለ አይደለ? ሴቶችና ወንዶች ለምሳሌ ምንድነው የሚባለው መሰልሽ ልክ መኪና የሆነ ሰው ሲገጭ እኔና አንቺ እኩል ብናይ አንቺ ቶሎ ታለቅሻለሽ። ኦፍ ኮርስ እና ያሳዝናል እኮ ያሳዝናል እኮ። እኔ ግን ታርጋው ተያዘው ይነምር እኛ ይሄ ተፈጥሮ ኢንስቲንክት ኢሞሽናል ናችሁ እና አሁንም እሱን ያደርጋው እኔ በዛ ሰዓት ታርጋው ሳስ እኛ እንደዛ ነን፣ ወንዶች እንደዛ ነን። ስለዚህ ግን ነው ማለት እኔ አሁን እዚህ ጋር ደግሞ የታየኝ ምንድነው ያው ምናልባት ትንሽ ስራ ይመስላል ይሆናል፣ ግን ካሜራ ፋዘር የሚሾፉበት መንገድ እና ኦኬ አንተ የሚመስልህ አክተር ማለት እንዴት ነው ተነግራቸው እንደዚህ አክተር ከሆነ እንደዛ ነው። ግን ያው እንደ ወደ እውነት እንውሰደውና ወደ እውነት ወስደነው ትንሽ እንደዚህ አባቶች ጋር ምናምን ለምን ቆይ እንዴት ለምኑ ጋር በምን ጠረጠርክ? ቆይ let me show you something ብሏል ሰው ለካ እዚህ ጋር መጡ ገቡ ጭንቅላቱን ያዘ። ቆይ እሺ ካሜራዋን ከዚህ ጀምሮ እየፈለጉ ነው። ከዛ የሆነ ሰው አለ ኦኬ ፋዘር ተበሉ። እዚህ ጋር ትንሽ ጥሩ አክት እያደረኩ እያሉ ነው ከሆነ እየተወኑ ነው ብዬ እኔም አምነው። አንቺ የምር ነው? እኔማ የምር ነበር የመሰለኝ። አይ እኔ ታሪክ ያውቃሉ እና እኛንን የማናውቀው ብዬ ነው የማስበው። ኦኬ ያው እንግዲህ ከዛ እኮ ነው እንግዲህ ምንም ማድረግ አይቻልም። ፋዘርም ተተካለው ፕራንክ ማድረግ ውስጥ ከገቡ ምንም ማድረግ አይቻልም ማለት አይቻልም። ሪያሊቲው ላይ ትንሽ እንደዚህ እውነተኛው ላይ ግን ሪስክ ፊት ላይ እንደዚህ ማሳተፍ አሪፍ ነው። ግን በቃ አሁን ደግሞ ታይሙ እሱ ነው። ወላጆች ትልልቅ ሰዎች ምናምን ትንሽ ዘግነን ይላል ምናምን ይሄ እዚህ በዛ ትንሽ በዛ እና ፋዘር እዚህ ጋር ከዛ ሌላ ቦታ ነው መሰለሽ ልክ እዚህ ጋር ተናደዱ። አንደኛ ስክሪፕትድ ነው ትንሽ እንትኔን ያመኛል ምናምን እንደዛ አይባልም አይልም አባት። ሽጉጥ ካለ ሽጉጡን ይዞ ከዛ እዚህ ጋር ተናደዱ። ከት አለው የተወሰነ ከቶች ምናምን አሉት። ኢንዌይስ ምንድነው ሁሌ የሚሰራው? በቃ ቀልዳችሁ ይጥፋ። እዚህ ጋር ካሜራውን ይሾፉታል። ጨርሻለሁ ፈጣሪ ጓደኛ ስለምነው ማናቸው አውቀሻቸዋል? ማናችሁ ምናውቃችሁ? አገጠኝና አረረብኝ ቀኔ ዮናታን እና ቢወት ወይኔ እንዳይወን እኔ አይደለሁም ነው እንትን ነው የሚለው። ይሄ እኔ ነኝ ነው የሚለው። አይደለም ይሄ አይደለም የፀጉር ስታይሉ ምናምን አሁን እኮ እኛ እንደዚህ ነው። ወደፊት 5 ዓመት ምናምን ይሄን ስናየው ይሄ እኔ ነኝ አይደለም ሽምጥጥ ነው የምናደርገው ከእንዲ አንድ ሲደመር ሁለት ልክ አይደለም አንድ ሲደመር ሁለት ልክ አይደለም። እና ከዚህ የተነሳ ነው እንግዲህ እዚህ አሁን ደግሞ አፉን ያሳዘው ሰው ጋር ታውቂያለሽ። ዘቢባን ግርማ ትመስያለሽ እንዴ? ማን እንደሆነ ሳይቀር ዘቢባ ማነች? አታውቂያት? ዘቢባ ግርማ ዘፋኝ ነች። በጣም ነው የሚመሳሰሉት። በጣም ማለት ሊትራሊ እሷ መስለኝ ነበር እኔ። አይ እሱ እንኳን ያው ያለ ሜካፕ እንደዚህ ከነበርሽ ቆይቼ ዘቢባ እኮ ያለ ሜካፕ ነው። ይሄ የኛ ላይ ነበረ ካራክተሯ እንደዚህ ነው እኮ አሁን እኛ የምናያት በሜካፕ ነው።
በሜካፕም ነው ግን የኛ ካራክተሯ ትዝ ይልሻል የኛ ላይ የነበረችው ካራክተር እንደዛ ነገር ነው እንትን ላይም አትቀባባም እኮ ምን ልታዘዝ ላይም እንደዛ አይነት ነገር ነው ያላት ግን በጣም የሚመሳሰሉት ይሄ አላል ሊባል የለ ሌላ አንተን የሚመስል ሰው እኔ የሚመስል ሰው በለው ይባላል ነው ነበር አይገጥሞኛ እኔ ገጥሞኛ እኔ የሚመስል ሰው እኔን ራስህ አንተን የቲቶ ሁለታችን ታገናኝተን አንዱ መሰሰለና የምር ጌታ አሸናፊ ይባላልና ካሜራማን ነው እሱ ነው አንተን የሚመስል አንተን ከዛ ያው በደንብ ስትተያይ እኮ አትመስይም ግን ለሰው እኮ ለራስህ ራሱ አንተ ራሱ አምነን ይመስላል ካልክ እኮ በጣም ይመስላል ማለት ነው እሱም አንተንም እሱንም ይሉታል ሲያገኙ አማን የሚባል ልጅ አለ እንደዚህ ምሳል እኔ ምንም ደግሞ አሸናፊ ታቋለው ላይ ነው እኔ የት ነሽ ያለሽው ነው ያላገኘሽ የት ነሽ የሚለው መንታይ ዘተባባልና ሰባት ሰው ነው አለ የሚባለው አለ ይባላል እቺ አንዷ ናት ይዘዩ እንጂ በማመሳሰል እኔማ የማያመሳስሉኝ አንተና እና ምን እንደሚያደርግ ዘብ እንዳንቺ ምስኪን እንዳንቺ አይነት ምስኪን ግን ግራ ገባች ችግሩ እዚህ ገብረ ችግሩ መጨረሻው ዘፈን አይወድም እግዚአብሔር ነው አይዞሽ ግን ምስኪን ነገር ግን በጣም ያራለች እኔ ደግሞ ትመስያለሽ እሷ ምስኪን በጣም ምስኪን ይሄ አሁን የመጡት መሀል ያለው ልጅ ነው አይደል ኬንያዊ ማለት ግን አይኑ ይሄ በዘዝ አለብኝ ሪል አይደለም እንዳትለኝ ብቻ እኮ ተለየብኝ እንትን ፊቱ ምን አይ ሌላ ታሪክ እኮ ግን ምን እንዴት ያይሹ ነው አሁን ላይ የመጡ እንደዚህ ምንድነው ሶሻል ሚዲያ ኢንፍሉዌንሰሮች መጥተው ኢትዮጵያ ያለውን ነገር እንዲማሳይታቸው ነው በጣም አሪፍ ነው አይደል እኔ በጣም ማለት ኢትዮጵያ በጣም እየተዋወቀች ያለችበት ሰዓት አሁን ይመስለኛል ማለት ኦፍ ኮርስ የሆኑ ነገሮች ምን ታወቅባቸው አሉ ሩጫ ምናምን ልንል እንችላለን ግን አሁን ግን ይሄ ላይ ኮንቲኒየስ ሆነ አይን እንዳለ ኢማጂን አሁን እንዳለ የመጡትን ከተለያየ ሀገር ናቸው ከዛ እነሱን የሚከተል የያገራቸውም ሆነ የያለም ተከታይ ያላቸው እና ይሄ እነሱ ደግሞ ዛም ያሳልፉትን ለነሱም ኮንቴንት ነው ስለዚህ ይለቁታል ስለዚህ ሞር ኤክስፖዠር ነው ማለት ነው በጣም እግዚአብሔር አሁን ካለውም ደግሞ ሞር ሀገራችን ሰላም ያርግልንና አይ ቲንክ በጣም ማለት እንዴት ነው የሚሰማኝ መሰለሽ ወደድችም ጠላችም ብታደጋገራት አማራጭ የላትም ነገር እንደዛ ነው የሚሰማኝ ማለት በጣም ላይክ አይ ቲንክ መስማማቱም የሆነ ሳለ ግድ ሆኖ ምን ስማማ ይመስለኛል ሰላሙ ምንም ይመስለኛል ሆፕፉሊ እና አይ ዊሽ በቃ ልክ ይሄ አሁን ምናየው አይነት ሁሉም ከተማ እንደዛ ፏ ብሎ ምናምን ቢሆን እና እነዚህ እንትን ተጽዕኖ እኔ በጣም ነው ሰፖርት ማድረገው በጣም ደስ የሚለኝ የሾ ስፒድን አላየኸው ዓለምን እንዴት አይሉ እንደገለጠው ሌላ ታሪክ በጣም ሌላ ታሪክ ነው ከዛ የነዚህም ቀላል አይደለም ስፔሻሊ አሁን ያለው ደግሞ አፍሪካ ለአፍሪካ ከቻለኛ ለኛ በጣም እንከባበርኛ በእኛ ያሉ ነገሮች ቢከፈቱ ምናምን በጣም አሪፍ ይመስለኛልና ግን ምን እየገረመኝ ነው ይሄን ጁጂ አስቢው ማለት ይሄ በህይወቱ ነው ዶክትሬት ለመስራት አልጣረም ኢሌክ እዚሁ አላ አንዴ ማለት ነው ምን ለምንቆም ተባራክ የደረሳችሁ አስመስልክ አይነ ነው ልል ሳይሆን የተማሩም ሰዎች አሁን ለምሳሌ አለን እኮ እየራሳችን እኔም በራሴ የለፋውት ነገር አንቺ በጣም የለፋሹ ጭራሽ አንቺ ደግሞ እዚህ ሀገር ምናምን የተማርሹ ከሀገር ውጭ ማለት ነው የአውሮፓ እንትን ቀላል አይደለም እና እኛም በራሳችን የለፋነው ምናምን ነገር አለ ግን አንዳንድ ጊዜው የሚጠይቀው ነገር አለ ኦፍ ኮርስ አሁን ይሄ በዚህ ጊዜ አገሩን ሪፕሬዘንት አድርጎ የሆነ አገር የሰራውን ነገር ለማስተዋወቅ መምጣት ምናምን ቀላል አይመስለኝም እንደ አቀባበል ነው እንደ
አንዳንዴ የሆነ ሰዓት ላይ እንደ ጊዜው አካሄድ ምናምን ነገር እንትን ማለት በጣም እንደዛ ነው የማስበው ነው። ይመቻችሁ። እኛም ቁጭ ብለን ሶሻል ሚዲያ ላይ አይደል አይዶ እኮ እንደዛ እንበል እንጂ ኦፍ ኮርስ አንዱን ማንን ለያየ ኤአይ ራሱ ግን አንደኛ ያበደ ነው። ኢትዮጵያ ትዘምን ቃልከማ ከባድ እልም ያለ ያደርግ የሚችለው በምን መተማመኛ ነው? ሌላ ሰዎች መተው ኢንቨስት የሚያደርጉት እንዴት ነው የሚሰሩት? ገባ? የመጣ ኢንቨስተር የመጣ ዲያስፖራ በጠቅላላ ኦልሞስት ኢትዮጵያ 90% የሚያክለው እኮ ንብረቱን ጥሎ ባዶ እጁን እኮ አብዶ ነው የሚወጣው። ይሄ ነገር እስከመቼ ነው የሚቀጥለው? መንግስት ደግሞ ማለት ነው ውስጡ የተሰበሰቡትን እነዚህ ሌላ የተለየ ዓላማ ያላቸው የተለየ አጀንዳ ሊኖራቸው ይችላል። እሱን እግዚአብሔር ይወቀው፣ ወይም መንግስት የሚድረስበት እዛ ጉዳይ ላይ ማለት ነው። እነዚህ ሰዎች ላይ እርምጃ ሊወስድ ይችላል፣ ይገባዋልም ያስፈልጋልም። እኔ ግን በምችለው መጠን በንጽህና ነገሮችን ገባ በንጽህና ለመስራት እየሞከርኩ ነው። ነገሮችን እያስተካከልኩ ለመስራት እየሞከርኩ። ምን ተሰማሽ? በጠቅላላ እንደ በረከት ገበሬው ኮንፊውዚንግ ነው። ላይክ ክሊር የሆነ ነገር ይሄ ነው ለማለት ይከብዳል። እሷ የምታወራው ኮምፕሊትሊ ሌላ ነገር ነው። አየሩ ላይ ያለው እየተባለ ያለው ደግሞ ኮምፕሊትሊ ሌላ ነገር ነውና አንዳንዴ ደግሞ ሰው ቦልድሊ መጥቶ ፊት ለፊት ያለሁኝ ይሄ ላይክ አለ አይደል? እንዴት ነው በድፍረት በኮንፊደንስ እንዲመተህ ስትከራከር አንዳንዴ አይ ዶንት ኖ ላይክ እውነት ይኖር ይሆን ምናምን ነገር ያስብላል። እንትን ግን እየተፈጠረ አይመስልሽም? ይሄ እንዴት ነው ሶሪ ይሄ ሰዎች አያጭበረብሩም ምናምን ሀብታሞች አይሰርቁም ምናምን አይደለም፣ ግን ሁሉም ሀብታም የሆነ ችግር ያለበት የመደረግ አይነት እንትን ውስጥ እየገባ ነው። ችግር አለበት እየተባለ ነው። በቃ አሁን ለምሳሌ በረከት ገበሬው ኢንቨስተር ነኝ ብላ ምናምን እንደዚያው መታ ኢንቨስት አደረገና በዛ ውስጥ የሆኑ ልክ ያልሆኑ ፋውሎች ምናምን ሊኖሩ ይችላሉ እኮ። ግን አሁንም እሷን እያለች እንዳለችው ሁሉም ከላይ ያለውን ላይክ የሆነ ነገር የማድረግ እና እንደ ሰውኛም የሆነ ሰውዬ ሀብታም ከሆነ ምናምን የሆነ ነገርማ ቢሰራ ነው ሀብታም የሆነው አይነት ነገር የሆነ ፋውልማ ቢሰራ ነው የሆነ ነገርማ ቢኖረው ነው አይነት ነገር። እስቲ እንቀጥለው ቪዲዮ ደግሞ እንየው ስለሷ ነው። ይሄኛው ፈታልን ብላ በቃ ተፈቅዶላት ችግር የለም። የኢትዮጵያ ሕዝብ መስኪን ነው። ለለማኙም ለምኑም ይሰጣል ካለው ከመቀነቱ እያወጣ የኢትዮጵያ ሕዝብ ይሰጣል፣ ይረዳል። ታውቃለህ፣ የኢትዮጵያ ሕዝብ ከጉለቱ ነው ለሕዝብ የሚረዳው። እየረዱት ነው፣ ልጆቹን እያሳደጉለት ነው። በውሸት እየመጣ የሰው ስም እያጠፋ ልጆቹን እያሳደጉለት ነው። እሰይ። እኔ ግን ልጆቼን የማሳደገው ከነጭ ላቤ እርሻ ቦታ ከለፋውበት አፈር ድሜ ከጋጥኩበት ከለፋውበት ከነጭ ላቤ ነው ልጆቼን የማበላው። እየኖር ካለውት በነጭ ላቤ በልፋቴ አፍሪካ ሀገር አውሮፓ ቻይና ለቻይና ተንከራትቼ ባገኘሁት ገንዘብ ከን ባለቤቴ አንዴ ዩኤን አንዴ ፕሬዝዳንት ጽፈ አንዴ የተለያየ ቦታ በውትድርና አገልግሎ በ17 አመት አገሩን አገልግሏል። ባለቤቴ ከ17 አመት ውስጥ 10 አመቱ የሪፐብሊካን ጋርድ አዛዥ ነበረ። 7 አመት ዩኤን ላይ ነው ያገለገለው። ሃይ ኤንድ የሆነ የሴኩሪቲ ዕውቀት ያለው የሚሰራ ብዙ ነገር የሚያደርግ ዝቅ ብሎ ቤተሰብ የሚያገለግል የሚሰራ ሰው ነው። አየርላንድ ብትሉ ሴኩሪቲ ላይም ፕሮፐርቲ ላይም አለንበት። ኡጋንዳ ላይ ብትመጡ አስመጭና ላኪ ነኝ፣ እርሻ አለኝ ኡጋንዳ ላይ። ቻይና ላይ ብትሄዱ ቻይና ላይ እሰራለሁ። ዱባይ ላይ ብትሄዱ ኮል ሴንተር አለኝ እሰራለሁ፣ ከተለያዩ ሰዎች ጋር አንድ ላይ ማለት ነው። ግን ከሀገሬ አልሰረቅኳትም፣ ሀገሬን አልሰረቅኳትም። ከማንም ገንዘብ ይዤ ወጥቼ አላውቅም። መኒ ላውንደሪ ተብዬ ተከስሻለሁ፣ ነፃ ወጥቻለሁ። መኒ ላውንደሪ አልተገኘብኝም። ሐዋላ የሚባል ነገር አልተገኘብኝም። ምናልባት ነዳጄን ሰርቀው የበሉ ሰዎች፣ ነዳጄን የወሰዱ ሰዎች እዚህ ጋር 400 ምናምን ሺህ ሊትር ናፍጣ ከየት ያመጣ ናፍጣ መቼ ሰጣችሁኝ? የት ወስጄው? ነዳጁ ሲወጣ እኮ ነው እስር ቤት ነኝ ያለው። የት የወሰድኩትን ነዳጅ ነው የሸጥኩት? ስለዚህ ያልሸጥኩትን ያልወሰድኩትን ነዳጅ እንደዚህ ብሎ መናገር በጣም ከግፍም ግፍ ከነውርም ነውር ነው። እግዚአብሔር ልቦና ይስጣችሁ። በመጨረሻ ማለት የምፈልገው ነገር ምን እንደሆነ ታውቃለህ? በኔና ይሄን ድርጊት በፈጸሙ ሰዎች የህግ አካልም ይሁን ግለሰቡም ይሁኑ ባለሀብትም ይሁኑ እግዚአብሔር በመካከላችን ይፍረድ። ሰማይና ምድርን የፈጠረ ጌታ የጉልበቶች ሁሉ አለቃ የሆነ የጌቶች ሁሉ ጌታ የሆነ እግዚአብሔር በኔና በዚህ ድርጊት ፈጻሚዎች መካከል ገብቶ ፍርዱን ይስጥ። እግዚአብሔር ደግሞ ላይቭ ነው።
ከኔ የወሰዱት ገንዘብ፣ ከኔ ለሰረቁት ገንዘብ፣ ከኔ ላጭበረበሩት ገንዘብ ህግን ከለላ አድርገው የህግ ሰው ነን ብለው ላደረጉት ነገር ማለት ነው። በእውነት ሌላ ነገር አልልም። እግዚአብሔር መታከሚያ ያርግላቸው ገንዘቡ፣ ሌላ ምንም ነገር አልልም። ስለዛ ተወስዶብኛል። እኔ የማንንም አልወሰድኩም፣ እነሱ ግን ወስደውብኛል። በተረፈ ደግሞ ማለት ነው እኛ አገሪቷ ህግ አላት፣ መንግስት አላት አይደል? እንደዚህ በየቦታው ተሰግስገው ህዝብን የሚያማርሩ ባለሀብትን የሚያማርሩ ምስኪን ምንም 1 ሚሊዮን 2 ሚሊዮን ብር አካውንታቸው ውስጥ ያሉ ሰዎችን ትናንሽ ስራ ውሃ ሸጠው የሚኖሩ ሰዎችን የሚያማሩ ሰዎችን መንግስት እራሱ ያጥራው። ነገ ከነገ ወዲያ ነገሮችን ያስተካክላሉ ብዬ ተስፋ አደርጋለሁ። እውነታችን ይወጣል ብዬ ተስፋ አደርጋለሁ። የኔም እውነት ይወጣልኛል ብዬ ተስፋ አደርጋለሁ። በጣም ተስፋ አደርጋለሁ። ለምን ብሎ የሚጠይቅ ሰው እንደሚመጣ ተስፋ አደርጋለሁ። ይሄ ሰነድ የሚያሳየው ነዳጁ እንደተወሰደባትና እንደተሸጠባት ነው። እናንተ ደግሞ ነዳጅ ሸጣለች እያላችሁ ነው፣ ምን ማለታችሁ ነው ብሎ የሚጠይቅ አካል ይመጣል ብዬ ተስፋ አደርጋለሁ። ይሄ ነው ተስፋዬ፣ ሌላ ነገር አልልም። ስለዛ እግዚአብሔር ኢትዮጵያንም ህዝቦቿንም ይባርክ። እውነቴን ነው። ሌላ እምነት ሌላ እግዚአብሔርን እምለምነው አንድ ትልቅ ነገር ምን እንደሆነ ታውቃለህ? በሰላምና በፍቅር የኢትዮጵያ ህዝብ 3 እንዲበላ ነው የምመኘው። ትልቅ ነገር ትልቅ ምኞትም የለኝም። የኢትዮጵያ ህዝብ በቀን 3 እንዲበላ ምኞቴ ነው። በሰላም ወጥቶ እንዲገባ ምኞቴ ነው። እግዚአብሔር ከጦርነት ከመጥፎ ነገር ከቸነፈር ከመጥፎ ወሬ እንዲያርቀን ምኞቴ ነው። አሁንም ማለት ነው። ስለዛ እኔ አሁንም የምለው ምንድነው እግዚአብሔር እውነቴን እንዲያወጣልኝ። ቻርጅ ለማድረግ ነበር የወጣሁት እንትን ነው ግን አሁን ላይክ በአንድ ሳይዱ በጣም ያሳዝናል። ምን ነው ያሳዝነው መሰለህ? እኔ ተሰማኝ ማለት ነው። የእውነት እንዳለችው እነዚህ የተለያዩ ሌላ ሀገሮች ውስጥ በዚህ ልክ ቢዝነስ ኖሯት በዚህ ልክ ኢንቨስት ማድረግ ችላ እነዛ ሀገሮች ውስጥ ምንም ነገር ሳይፈጠርባት ኖራ ልክ ሀገሯ ላይ መታ ኢንቨስት ስታረግ ከሆነ እነዚህ ነገሮች እየተፈጠሩ ያሉት በጣም እንዳገር ያሳዝናል። ከባድ ነው በጣም። ገብቷል። ኦፍ ኮርስ ማን ነው የት ነው ምን ጋር ነው ሲስተሙ ላይ ነው ምናምን እሱን አናውቅም ምን ማለት ኮሜንት ማድረግም አልችልም። ግን እንደዚህ ከሆነ ግን ላይክ ፌቨራብል ኮንዲሽን የለም ለሚሰራ ሰው መጥቶ ሀገሬ ብሎ ኢንቨስት ለማድረግ ሌላ ቦታ እርሻ አለኝ እንደዚህ ያለኝ ቻይና ዩጋንዳ ምናምን እያለች እነዛ ጋር ምንም ነገር ሳትሆን እየሰራች ቆይታ ኢትዮጵያ ሲሆን ከሆነ ከባድ። ሌላ አንተ ምን ትላለህ? ያው ተመሳሳይ ነው። ከዛም ብላለች ሌላ ጭራሽ አንዳንድ ያለች ምንድነው እርሻ ያላት ቦታዎች ላይ መሄዱላ እየቻለች እንዳልሆነ ነው የምታወራው። እንግዲህ አይ ዶንት ኖ እንዳለችው የሆነ ጥሩ ቀን ቢመጣ ለሁላችንም አሪፍ ይመስለኛል እንደ ኢትዮጵያ። ግን እኔ ያው እንዳልኩሽ ነው ዲፌንድ ማረጓን በጣም ቦልድሊ ማረጓን ወድጃለሁ። ከዛ ውጪ እንትን ብላ የምታወራው ስለ አሁንታ በርሲሳ ነው። እንዴት ታይዋለሽ አሁንታን ጉዳይ? አይ ዶንት ኖ እዚህ ጋር አይ ዶንት ኖ እዚህ ጋር የተሳሳተው ነገር አለ። አሁን እሷ ጠቅላላ ያለች ያለችው አይሰራም ማለት ይሄ ቀፍሎ እየበላ ነው ያለች ያለችው በጥሬ አማርኛ። ልጆቹን ለማሳደግ የኢትዮጵያ ሕዝብ አዋጥቶ እየሰጠው ነው። ለዛም ሰዎችን እንትን እያደረገ ነው። እሱን ነው እንዴ እንደዛ ያለች እሱን ነው የምትለውና ትንሽ አሁን ታሪፍ ነው የነበረው የመጣበት መንገድ። ግን አሁን አይ ቲንክ ሁሉንም ካልነካው ሲል ይዞ ይለካ ማለት አንዳንድ ጊዜ ማለት ምናምን ያልሽ ይሄ አንደኛ ሁሉን አዋቂ መሆኑ ማለት ከየት መጣት ያልሽ። ከዛ ደግሞ እሷም ስታወራ መጥቶ አይቼዋለሁ እዛ የታሰረችበት አካባቢ ገብቶ ሲወጣ ለአንድ ሰዓት አውርቶ ሲወጣ ምናምን። ኦኬ ስለዚህ እንደዛ ከሆነ እነሱ ምንድነው ራሱ አሁን ተበርሲስ አሁን ለምሳሌ ምንድነው አሁን ለምሳሌ አንቺ የህግ ትምህርት ስለተማርሽ ምንድነው አቃቤ ህግ ነው? አይ ምንም ሲገልጽ እኔ ሰምቼው ደህንነት ነው እንደዛ አይነት ነገር ነው አወራሩ የሚመስለው። ደህንነት ከሆነ ለምን መንግስት ይከፍለዋል? ከዛ ደግሞ ማን ነው እሱ እንደ አንድ ግለሰብ እነዚህ ሁሉ ሰዎች የመክሰስ መብት ያለው? ከዛ ደግሞ ምንድነው የእንትን ጋዜጠኛ ነው ምንድነው የሚባለው ኢንቨስቲጌቲቭ የሆነ ጋዜጠኛ ባለሙያ ነው? የህግ አካል ነው? ወታደር ነው? ምንድነው ራሱ? አሁን ተመልሳ አሁን ለምሳሌ ምንድነው እሱ እንትን ለምን ሳይሆን ምን ጋር ነው የሚቀመጠው? አሁን ይሄ ሰውዬ አሁን ለምሳሌ እሱ የነካቸው ሰዎች በሙሉ
በአንድም በሌላ መልኩ ህይወታቸው ሪስክ ውስጥ እየገባ ነው። ገብቶሻል? ሰዎች ሆን ብለው ሊጠቀሙበት የሚችሉስ አሁን ነበር አሁን ላይክ ኦኬ እሺ በእንትን ጉዳይ በፊንቴክ ጉዳይ ምናምን ነገር ሜቢ የሆነ ፖዚቲቭ አውትካም መጥቷል ብለን እናስብ እንችላለን እሱ ባረገው እንትን ምናምን ነገር። ከዛ ግን የሆነ አንዳንዴ ደግሞ ኦኬ ሰው በዚህ ልክ እየሰማው ከሆነ ይሄ ሰውዬ የሆነ ኢንፎርሜሽን ብንሰጠው ሊያስተጋባልን ይችላል የሚለው ነገር መጠቀም ሊሆን ይሆናል ብቻ ትንሽ የተሰማኝ በረከት ገበሬዋ ላይ እንግዲህ ያለችው እውነት ከሆነ ከባድ ነው ማለት ሁሉም ሰው በተለይ አሁን ለምሳሌ ዲያስፖራው ለፍቶ ሀገሩ ላይ ኢንቨስት ማድረግ ነው ይፈልጋል እና እሱን ነገሮች እንደዚህ እየመጡ ከሆነ ሚዲያ ላይ ደግሞ እየመጡ ሰዎች አሁን ዝም ብለን እናየዋለን እንጂ አሁን ወደ ስንት ሺህ ሰው ነው ያለው 10 ሺህ ሰው ምናምን ነው ያለው ቀላል አይደለም ይሄ ደግሞ እየተባዛ የሀገርንም ኢሜጅ ያጠፋል ሌላ ሊሰሩ ያሰቡ ሰዎችንም ኢሜጅ ያጠፋል ብዬ አስባለሁና አንዳንድ ጊዜ አይ ነው ብቻ መጠራት ያለበት ነገር ካለ ክሊር ማድረግ አሪፍ ይመስለኛል። ግን አንድ ሌላ እንትን የተወሰነ ሌላ ቦታ ደግሞ ያየሁት መረጃ እሷን ካሙዙ ካሳን ምናምን እንደዚህ መከሰስ ነገራቸው ሲነሳ እንደ ሐሳብ መንግስት ሆን ብሎ የሚታዩ ሰዎች እንዲታሰሩ አድርጎ የህግ የበላይነት አለ ሚል የምርጫውም ሊሆን ይችላል ሚል እንደዚህ አይነት እንትን አይቻለሁ። ኦኬ ምርጫው አውቆም ብሎ ነው ምናምን ሲያው ፖለቲካ ስለሆነ ፖለቲካ ጌም ነው ሶ የሁሉንም አድቫንቴጅ ሊጠቀም ይችላል ፖለቲካና ለዛ ነው እንዴ ሚልም ነገር አይቻለሁ። አንዳንዴ ሊመስልም ቢቻውን ካሙዙም ተከሰሰ እንትናም ተከሰሰ ከፊት በጣም ያውን ያለውን መንግስት ደጋፊ ነን የሚሉ ከፊት ያሉ ሰዎችን እነሱን ወስዶ ማሰር ምናምን ኦኬ ማንንም አይመርም የሚል እንደዚህ አይነት ኢሜጅ ሊፈጠር ነው ወይ የሚል አይነት ነገር ማይቻለው ሊሆንም ይችላል። አይ ላይክ እንትን ነው ወይ ይሄ እንትን አይደለም ፖለቲክስ ነው ሶ እንደዚህ አይነት ነገሮች እነሱ ይችላሉ ኮንስፓይረሲ ምን ይችላል የሆነ ነገር ይነሳልና እንደዛ የሚል ነገር አይቻልም። ኤኒዌይስ እስቲ ቀለል ወዳለው ጉዳይ ያሉጥም ገባችሁ ህልም እየመሰለኝ እኔ ተገጋሰኝኛል ቆይ እስኪ መልሰው እጋጫለሁ ብዬ አይደለም የወጣሁት አለች እንዴ ማን እጋጫለሁ ብሎ ተጋጫል እሱ እኮ እቺን እንዲበላ ምኞቴ ነው በሰላም ወጥቶ እንዲገባ ምኞቴ ነው እግዚአብሔር ከጦርነት ዋናው ነበር የወጣሁት የዛኔ ስጋጭ ማለት ነውና እጋጫለሁ ምናምን ብዬ አልወጣሁም ገባችሁ ህልምም እየመሰለኝ ነበር ምንድን ነው የሆንኩት በቃ የሆነ እዚህ ጋር ተጭኖኛል ነው የሚለው ነው ላይክ እንትን ነው የነቃሁት ቤተክርስቲያን እንኳን አተረፋችሁ ዋናው ቃል እንኳን ቀላል ሆነላችሁ አውቄ አይደለም ልጋጫለሁ ብዬ አይደለም የወጣሁት ያልሽው ግን ያው ማንም ልጋጫለሁ ለታባሪ ሁሌ እንትን ትሸውዳለች አማርኛ ትንሽ መሪም ሙባረክ ሶስተኛ ሚስት ቢያገባ ትፈቅጂለታለሽ? አሁን የለም እሱ ስልክ እያወራ ነው ሰሚራ ጋር እየደወለ ነው እኔ ብቻ ነኝ የምሰማሽ እሱ አይሰማም። ሶስተኛ ሚስት ቢያገባ ትፈቅጂለታለሽ? ስልክ እያወራ ነው ከሰሚራ ጋር እየደወለ ነው ለምን መጣሽ ቲክቶክ ላይ ብሎ ሊቆጣት ነው እና ደግሞ እንዳትገባ እያስፈራራት ነው ሚዲያ ላይ የምትመጣ ሚስት የለኝም ሚዲያ ላይ ከመጣሽ እናንቺ ነገር ያበቃል እያለ እያስፈራራት ነው። እኔ ምንሽ ሶስተኛ ሚስት ቢያገባ ትፈቅጂለታለሽ? አልፈቅድም። አየሽ ሰሚራ ግን አንቺን ፈቀደች። አየሽ ደግነቷ ማለት ምክንያቱም አየሽ ደግነቷን ያለች ለቺኛ እኮ ኦልሬዲ ሁለተኛ ሚስት ናት ሶስተኛ ትፈቅጃለሽ ነው አሁን የቺኛ ሴትዮ ሁለተኛ እንዲያገባ ፈቅዳ አንጂ ማን ስለሆንሽ ነው ማትፈቅጂው ነው ሶስተኛ አይ ቲንክ ያው እንደ ሃይማኖቱ ይፈቀድለታል ምናምን እና ያው እሷም የራሷ እንትን ብላለች ግን ስለዚህ ከመጀመሪያውም ጋር ቢለያይ ደስ ይላታል ማለት ነው እቺ እኮ ሶስተኛ ማትፈቅድ ከሆነ ሁለተኛም ሆነ ያው እንደዚህ አይነት እንትኖች ሳይ ያስፈራኛል እኔ በዚህ የቲክታክ ዳኝነት በጣም ማለት አዶና አንደርስታንድ ትንሽ ያስፈራል። ኤኒዌይስ ይመቻት። ሜላ ልጆቼ እናት ሆናለች ብሎ ነው ያመጣት።
እንደዛ አምኖ ስላመጣት እቺ በቃኝ በቃ ትሂድ ለልጆቼ አታስፈልግም እናታቸውን ለመሆን አትሆንም ብሎ ነው የወጣ ገብቶሻል ስለዚህ ልጆች አላህ ነው የሚያኖራቸው ካላህ በታች ደግሞ እሱ አለ አባታቸው ነው ወዶ ሳይሆን በግድ አባታቸው ነው እሷም ደግሞ እስከ ገባች ድረስ ወዳ አይደለም ልጄን የምታሳድገው ማርያም ይኸውልሽ በጣም ተወድሻለች ማርያም ንገሪያት እንዴት እንደምትወጃትና እሷ ባለችበት እንደሆነ ትዳራሽ አይኔ ምንም ብትለኝ አልሰማም አቢባ እሷን አላቃትም ሲጀመር አላቃትም እኔ ኢትዮጵያ ገብቼ ነበር አዎ ካስታወስሽ ኢትዮጵያ ሆኜ የሆነ ጥያቄ ጠይቀሽኝ ነበር አዎ ኦኬ ስለዚህ ቆይ አንድ ስቴትመንት ያለችው ወዳ ሳይሆን ተገዳም ቢሆን ልጆቼን ታሳድጋለች ነገር ነው ሁለተኛዋ ሚስት እንግዲህ I don't know አንዳንድ ነገሮች ይሄ የሃይማኖቱ ጉዳይ ውስጥ ስለሚገቡብኝ አልረዳ አንደኛ አይገባኝም አሁን ይሄ ዓለም ከባድ ነው ለኛ ለመረዳት ግን እንደዚሁ እንደጠቅላላው ከሆነ ግን አይ ቲንክ ማሳደግ አለባት አይነት ነገር ነው ከገባች ከገባች ስልሽ ሁለተኛ ሚስት ሆና ከገባች ልጆቿንም እንደ ልጆቿ የመቀበል ግዴታ አለባት መሰለኝ ይሄንን ለፈው ብናልፈው ተረደሯቸው ቢቦይ ቶሚ አምቦሃ ማኑ ቡና በጥሬ ስጋ የሆነ ትራከለቅ ፈስ ያለበት ዝላይ ሲል ባልመጣብኝ አይሮ ስፒድ እንደዛ እኔ አይሮ ስፒድ ነው የመጣው አይሮ ስፒድ ፈስ ያለበት ይዝለል ፈስ ያለበት እየዘለለ ነው ማለት አትችልም ሙሉ ማህበረሰብ ወቅታ ከጨረስክ በኋላ ፈስ ያለበት ማለት አትችልም አይደለም ሌላው አይሾ ስፒድ ሱሪው ላይ እስኪያመልጠው ድረስ የተጨነቀው አይቻልም እንደዚህ ሲጀመር በቆዳ ጫማ አንጮትም እኔ የለውበትም ዘፈኑ ላይ አረድሻቶች አበደነ ሲጀመር በቆዳ ጫማ አንጮትም እንደዛ ነገሩ እኛ ነን ሴቶች እንደዛ አትሉ ነው እንትን እኮ ነው ድብድብ ስንል በቆዳ ጫማ አይቻልም እና ወይ ደግሞ ቆዳ ጫማና ልግን ልምጣታለሽ ከተፈቀደልሽ ሄድሽ ታረጋለሽ ከፈለግሽ በዛው ትቀሪያለሽ ማዘር አዛኝ እያጠለቀ ነው ድብድብ ታዲያ በቆዳ ጫማ እንጭውትም ማለት ነው ይወጣ ሰካለው ታዲያ ይሄንን ነው ነበር ኮሜንት ላይ ምናምን እና መሰለኝ ነገራችሁ ግን በደንብ አሰማነው እኮ እንጂ ትስግጥ ከምስም ብሏል እኮ እሱንም ብሏል ከዛ አራቆት ሄልኩኝ ምናምን ያለው ኖ ለኢቫን ነው ኢቫን ነገደሽ መሰለኝ መልሶ ኤክስ አንድ ሚዲያ ላይ ወጣ እሷ የተሰማትን ተናግራለች ባንተ በኩል ያለውን ነገር በተወሰነ መልኩ መናገር ትችላለህ አያስፈልግም ከዚህ በፊትም እንዳልኩት ኦኬ አያስፈልግም ካለፈ በኋላ ምን ያክል ለእውነት አለው አይ ምንም አያስፈልግም ስለኔ መጥፎ ነገር ተወርቷል እንዴ ዛሬ አይ ደግሰው ነው ከዛ በጣም እንደዛ ደግሰው ነው አይ እኔ ብዙ ነገር አንዳንዴ ምንድን ነው ይሄው ዘፈን አንድ ነገር አልናገር ብሎ ጠብቆ እሷን ነው እንዴ ቺናት እንዴ ማን እንደሆነ ታውቂያለሽ ቃኑን ነው የጠበቀላት ታዲያ ማን እንደሆነ ታውቂያለሽ ቀስ ብሎ ገባላትና ካለቁ በኋላ ስለዛ ነገር
ማውራት ብዙም ጥሩ አንዴ ቲክቶክ ላይቭ ላይ አይቻለሁ። በፍጹም አላወራም ምናምን ስለዛ ነገር በቃ ጥሩም ሆነ መጥፎ ነገር ግን ይዘፍናል። እኔ እኮ ደግሞ እውነቱና አወራም ጥሩ ነው ይዘፍናል አወራም እንጂ ይዘፍናል። ከዛ በኋላ ካለፈ በኋላ ባይወራ ጥሩ ነው ብዬ አስባለሁ። ሌላ መመላለስ ነው የሚሆነው እንዳልኩ አሁን እንዳይመጣው ነው ቲክቶክ ላይ ምናምን የሚጣዱ ሰዎችን እንደዚህ አይነት ቦታ ውስጥ መግባት ስለማልፈልግ በቃ አልፏል። በዛ ጊዜም ጥሩ ነገርም መጥፎ ነገርም ነበር። አሁን ግን የተሻለ ሰላም ነኝ፣ ጥሩ ቦታ ላይ ነኝ። ተመልሼ መግባቱ ብዙ ጥቅሙ ስላልታየኝ ይቅርታ ያስከፋሁት ሰው ካለ በዚህ ባለመናገሬ ግን አለመናገሬ ጥሩ ነው ብዬ አስባለሁ። መውጣቱን ፈልገው ነው ከኮንተንት ጋር የተገናኘ ነው እሷን ላይቭ ያወጣሃት ለትረስት ያው እኔም ስለምታውቅ ብዙ ጊዜ አንዳንድ ሰው እኔን እንደ ፕሌየር የሚያስበኝ ሰው አለ አይደለም። አንዳንድ ሴት ደግሞ ፐብሊክ ላይ የሆነ እንደዚህ ቪዲዮ ላይ ወይ ሶሜሽን ካላረክ ጥርጣሬ እንዳይኖር በሚል ከዛ በኋላ አውርታችሁበት ነው ጉዳዩ። ከዛ በኋላ ከወጣ በኋላ አንዴ ነቃኖ ማድረግ ከጀመርኩ በኋላ በቃ ኦኬ ኮንቴንት መሆን ይችላል ያለፍኩት እንጂ መጀመሪያ ፕላኑ ግን ነው አናውንስ አድርገህ ወደ ስራ መቀጠል ነው። ነው ስቲፈን ስማ ኦኬ አላየሽም? ጥሩ ነው። ኧረ አይቼዋለሁ። ቢቤቱ የሚባለው ልጅ ጀለሳችሁ አይደለ? አየሁት እኮ ናኦልዳን ሲሪየስ ነው የምልህ። እኔ አሁን ለአንተ አልዋሽህም። የኔና አንተ ወንድማዊ ቅርርብ አለ። የተረዳሁትን ነገር ብቻ እኔ በሲሪየስ ንገረኝ እባላለሁ። ከአምስት ዓመት በፊት ኢቢኤስ ቢሮ ስገባ ዩኒቲ ጋር ሶስቱንም ማይቻቸው ፎቶ ልነሳ ስል ካሊድ ተዋት ትነሳ ሲለኝ ልነሳ እንደዛ ምጓጓላቸው ልጆች እኔ ላይ ሰርቼ እኔ በሰራሁት ስራ እነሱ አስበው እንደዛ ማያቸው የነበሩ ሰዎች ድሮ በፍላሽ ሙሉ ቫይናቸውን የምታያቸው ልጆች አንተ ላይ ከሰሩ አንተ ጀግናው አንተ ነህ። በቃ ጀግናው አንተ ነህ። ማርያምን ወደ ራሱ ሊቀይራት ነገር በጣም አሪፍ ነው። ይመቸው ስቲፎ ይመች። ግን እውነቱን እኮ ነው። በአንድ ሳይድ እውነቱን ነው ለምሳሌ አዎ ግን ነው ወይ አሁን ጃኬት መወርወር እውነቱን ነው በሴንስ ነው ኖ ጆሮ አደንቁረህ ተብለሽ ቆይ አይደለማ ፖዚቲቭ ቲንከር መሆን ያ እሱ ነው ድለት አለመናደዱ ምናምን ልክ ነው ግን ምክንያቱም አዘይ እንደው ዘዴ ማለት ነው አሁን ስራው አሪፍ ይሁን አይሆንም እኮ ለሱ ስራው አሪፍም ይሁን አይሁንም በቃ እኛ የምናይበት ሌላው ሰው የሚያይበትና ኢዳዝ ማተርሱን ታስቀምጠውና ወደ ጎን እነዛ ልጆች ግን እሱ የሚላቸው ነበሩ እኔ ፐርሰናሊ ስቲፍ አድናቂ ማለት ያው ላይክ ማድነቅ ሳይሆን አይኑ አቋሉ ስቲፍን በጣም ነው ሪስፔክት ማለት በጣም ማለት ከብዙ ባህሪው አካሉትም ያሳድጋል ልጆችን ምናምን ነገር የተሻለ ቪው የተሻለ ትጋት ያለው ልጅ ነው። ምን ለኔ ነው እኔ ያስኬዳል እውነቱን እኮ ነው ያልኩት ምንድነው ኦብቪየስሊ ወደ ራሱ ቀየረው ትዊስት አደረገው ግን ላይክ እንዳለው የእውነት ከነሱ ጋር ፎቶ መነሳት የሚፈልጋቸው ሰዎች የነበሩ ሆነው ከዛ እሱ የሆነ ነገር ሰርቶ አሪፍ እዛው ተመኝቶ አለመቅረቱ ሰርቶ በሱ ላይ የእውነትን በሱ በሰራው ነገር ላይ እሱ ሊያስፈር ወይ ሊነሳ ፎቶ የነበረው ሰው እሱ ላይ ሰርቶ ኢማጂን እውነቱን ነው። ለሱ ጉዳይ መሆኑ ራሱ ትልቅ ነገር ነው። እውነቱን ነው እሱ ነው ግን ቀጥቅጦታል። ኦፍ ኮርስ ስማንዲ ግን ሊያስጠፋው አልገባ ያስረሳል ያንን ቅጥቀጣ እንደዚህ በማለት ማለት ነው። ኦፍ ኮርስ ማባብዬ ብለ ጆሮ አደነቆርክ ይመቸው እንደት ይሄንን ነው በቃ ምክንያቱም እኔ ጋር የመጡት በፐርሰናል ነገር አይደለም በስራዬ ነው ገባ እኔ ስለኔ አላውቅም የኔ ግን ማንን ለመናገር ነው በፐርሰናል ነገር አይደለም ሁሉንም ማለት ማንን ላይ መጣ በፐርሰናል ነገሩ በስራው ነው እኮ ሌላው እንዴ ማለት ፐርሰናል ነገሩ ማለት መጣ ፐርሰናል ማለት ፊዚካል አፒራንስ ነው አንተ ያስከለ ምንድነው ፐርሰናል ታዲያ ኖ ፐርሰናል ዳይሬክትሊ ፐርሰናል ማን ፐርሰናል ተነከለ እንዴት ማለት ምን አይነት ነው አሁን ለምሳሌ እሱ ስራው ነው አይደል ስራው ነው እንዴት ነው የሚባለው ላይክ እንዴ ፐርሰናል ነገሮች ናቸው እንጂ ሌሎቹ ስራቸው እኮ አይደለም አሁን ለምሳሌ ሺ ገርልፍሬንዱ ለተባለችው ከሆነ ኦኬ ሌላ ፐርሰናል ማለት
የእንትኖቹ አሁን ፐርሰናል ነው፣ የኩላሊቶቹ ፐርሰናል ነው፣ ኮንቴንት አይደለም፣ ፐርሰናል ላይፍ ነው። ኦኬ እሺ። ግን እሱ እያለ ያለው አይተሽው ከሆነ እኔ እንትን ያልኩት በፐርሰናል እንትን ያደለም ሌላማ መልክ ማንን አለ ታዲያ? በጣም እኔ እንዳሸነፍኩት ይቁጠረው ማርያምን። ደግሞ በድሮ ርዕስ ነው የመጣው እንጂ ድሮ አንቺ ኦልሬዲ ሊቭ ያደረግሽውን 10 ሚሊዮን ምናምን የታየች። ኧረ በጣም የምሬን ነው እንዴ። ከዛ ሰፈን ራሱ የረሳሁት ብዙ ነገሮች አሉ። አሁን ክሊፑን አላውቀውም። ገባ አይደለም እዚህ አሁን መኪና ያንጠለጠልኩትን አይሰራም ከጊዜው ጋር የአሁን ጄኔሬሽን ስራዎች የሆነ ላይክ ማርኬቲንጉ ምን እንደሆነ ቶታል ስቲክ ምን እንደሆነ ነገር እሱ ነው። እና ዛሬ ይበቃናል። አብራችሁ ስለነበራችሁ እናመሰግናለን። ይመቻችሁ። ፕሊዝ ላይክ አድርጉን፣ ፎሎ አድርጉን፣ ሰብስክራይብ አድርጉን። ቲክታክ ላይ ደግሞ አለን። ኮሜንትም አድርጉ ፕሊዝ። ፍሬያማ በሚል የካፕል ኮንቴንት እንሰራለን ቲክታክ ላይ። ሌላ ደግሞ ዩቲዩብ አለን ካፕል የምንሰራበት። ይሄኛው ሪአክት የምናደርግበት ነው ማለት ነው። እንመጣለን ቶሎ